ሰላም የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ እንደምታስታውሱት ከዚህ በፊት የስምንተኛ ክፍል ጀነራል ሳይንስ ሚኒስትሪ ኤግዛም 2016 ላይ የተፈተኑትን ክፍል 13 ሰርቼ ልክላችሁ ነበረ። ያ ክፍል 13 እንግዲህ ከጥያቄ ቁጥር 50 እስከ 54 ያካትት ነበረ። ወደ አምስት ጥያቄ አካባቢ ነበሩ። ዛሬ ደግሞ በክፍል 14 ተመልሼ መጥቻለሁ ማለት ነው። ይህ ክፍል 14 እንግዲህ ወደ 5 ጥያቄዎችን ያካተተ ነው የሚሆነው ማለት ነው። ይህ የመጨረሻ ነው ማለት ነው። የ2016 ጥያቄዎችን ሙሉ በሙሉ ነው እንግዲህ ዛሬ ይዤላችሁ የመጣሁት። አንድ ጥያቄ ነው የሚቀረው 60ኛው ጥያቄ። ያ ደግሞ ትንሽ ረጅም ምርጫዎችና ረጅም ጥያቄ ስለሆነ ነው የተውኩት ማለት ነው። እስከ 59 ነው ይዤላችሁ የመጣሁት እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ እንግዲህ ውድ ቤተሰብ ይህ ቪዲዮ የሚደርሳችሁን የሚመለከታችሁን የማይመለከታችሁን ከዚህ ቀደም እንደምለው ሁሉ ለልጆች እንዲደርስ ላይክ፣ ሼር በማድረግ እንድትጀምሩ እንዲሁም ደግሞ ተማሪዎች እንግዲህ በመጪው ሳምንት ፈተና ላይ የሚቀመጡበት ወቅት እንደመሆኑ መጠን አሁን ፕራክቲስ የሚያደርጉበት ራሳቸውን የሚገመገሙበት ስለሆነ ይህ የሚኒስትሪ ጥያቄም ስለሆነ ራሳቸውን እንግዲህ ይህንን ጥያቄ በመስራት ራሳቸውን የሚገመገሙበት ነውና ለልጆች እንዲደርስ ሼር በማድረግ እንድትተባበሩ አሳስባለሁ ማለት ነው። ከዚያ በተጨማሪ እንግዲህ ለቻናሌ አዲስ የሆናችሁ እየገባችሁ እንግዲህ ቻናሌን በመጎብኘት ቤተሰብ እንድትሆኑ አሳስባለሁ ማለት ነው። ይህን ካልኩኝ እንግዲህ በቀጥታ ወደዚህ ወደ ጥያቄው መጥለይ ማለት ነው። as you can see here it says grade 8 general science ministry exam 2016 or 2024 Gregorian calendar part 14. This is going to be part 14. So question number 55 says sound pollution can possibly be caused by A. Cuts at home, B. domestic wastes, C. computer, D. vehicles and machines. ስለዚህ በካይ ድምጾች ከሚባሉት ከሚያስከትሉት ውስጥ የትኛው ነው? ስለዚህ ካት አት ሆም ኖርማል ነው ይሄ this not domestic wastes ይሄም domestic wastes ኖርማል ኮምፒውተር ምንም በካይ አይደለም ኮምፒውተር ምንም ድምጽን የሚበከል አይደለም በካይ ድምጽ አይደለም vehicles and machines እነዚህ የሚረብሹ ናቸው ማለት ነው ስለዚህ አካባቢውን የሚረብሹ ናቸው ስለዚህ so vehicles and machines are the correct answer so the answer is going to be D ይሆናል ማለት ነው so sound pollution can be caused by vehicles and machines የትራንስፖርት መጓጓዣዎች እንደገና ደግሞ ማሽኖች የተለያዩ ማሽኖች በአካባቢያችን ካሉ ያ ሳውንድ ፖሉሽን ሊያስከትል የሚችል ነው ማለት ነው so the answer is going to be D ይሆናል ማለት ነው question number 56 dash is a repeated sound because of reflection of sound from surfaces A loudness B echo C hearing D decibel D decibel ይላል ስለዚህ ከዚህ ውስጥ ምንድነው ኢኮ ነው መልሱ ምክንያቱም ምን ለማለት ፈልገው ሪፍሌክሽን ኦፍ ሳውንድ ለምሳሌ እናንተ ባዶ ቤት ውስጥ ሆናችሁ ግድግዳው ድምጻችሁን ያስተጋባል ያ ኢኮ ይባላል ማለት ሪፍሌክሽን ኦፍ ሳውንድ so this is known as echo ነው ማለት ነው so the answer is going to be B ይሆናል ማለት ነው question number 57 the form of energy that is in flow from a hotter body to the cooler one is defined to be dash A temperature B clean energy C conduction D heat አንድ ነገር so the answer is heat actually መልሱ heat ነው ግን heat transfer የሚሆንበት ወይ ደግሞ ሶስት ናቸው in case ምናልባት እንግዲህ ዘንድሮ ደግሞ ways of heat transferring ሊመጣ ስለሚችል ሶስት ናቸው እነዚህ ሶስት እነማን ናቸው the first one is radiation ነው can be transferred through electromagnetic wave ሁለተኛው ደግሞ conduction ነው ይሄኛው conduction ነው direct contact objects and objects direct contact በሚያደርጉበት ጊዜ heat transfer ሊያደርግ ይችላል ሶስተኛው ደግሞ convection የሚባል ነው convection በፍሉድ ውስጥ like liquid የሆኑ ነገሮች ውስጥ
ትራንስፈር የሚያደርግ ነው ማለት ነው። ሶስት ናቸው ማለት ነው። ዌይስ ኦፍ ሂት ትራንስፈሪንግ ሶስት ናቸው። አሁን ግን የተጠየቅነው ዴፊኒሽን ነው። ሂት ነው የሚሆነው ማለት the form of energy that is inflow from hotter body to the cooler one is defined to be heat ነው የሚሆነው ማለት። question number 58 given four materials አራት ማቴሪያሎች ተሰጥቷቸዋል ነው የሚለው። given four materials copper represented by A, wood represented by B, stone represented by C, aluminum represented by D. Then, which one of the following contains the two good conductors from the list? ይላል ከተጠቀሱት ውስጥ good conductor ሊሆን የሚችለው የትኛው ነው የሚለው። ስለዚህ እንግዲህ ስለ ማቴሪያልስ ክንዲ በኮንዳክተር ላይ ተመስርተን ማቴሪያሎቹ በሁለት ይከፈላሉ። Conductors and insulators, right? Insulator and conductors. Conductors are materials that can transfer heat and electricity. Electricity እና heatን transfer ሊያደርግ የሚችሉ። Insulator የምንለው ደግሞ cannot or do not transfer heat and electricity. So ከነዚህ ውስጥ good conductor የሆነው የትኛው ነው የሚለው። ስለዚህ ይታወቃል copper ሜታል ነው፣ አልሙኒየም so ሁለቱ ናቸው ማለት ነው። because metals are good conductors of heat and electricity. ስለዚህ መልሳችን ኮፐር እና አልሙኒየም ይሆናል ማለት ነው። ስለዚህ ኤ ላይ ምን አለ? ኤ እና ቢ አለ። ኤ ኮፐር ነው፣ ቢ ደግሞ ውድ ነው። ስለዚህ ውድ ደግሞ አያስተላልፍም። ቢ ላይ ደግሞ ውድ አለ፣ ውድ እና ሲ አልሙኒየም ነው። አንዱ አስተላላፊ ነው፣ አንዱ ደግሞ ውድ አስተላላፊ አይደለም። ሲ ላይ ደግሞ ኤ እና ዲ ይላል። ኤ and D which means A is copper, D is aluminum. ስለዚህ correct answer is C ነው ማለት ነው። C correct answerችን ይሆናል ማለት ነው። question number 59 the last question. Suppose that you have an assignment to give light to a room by constructing a simple circuit with safety. A complete set of materials you need to construct a functioning circuit is ይላል። ስለዚህ አሳይመንት ተሰጥቷቸዋል። አሳይመንቱ ምንድነው? ሲምፕል የሆነ ሰርኪዩት ስሩ ተብላችሁ ተሰጥቷቸዋል። ስለዚህ ይህንን ኮንስትራክት ለማድረግ የሚያስፈልጉ ማቴሪያሎች እነማን ናቸው? ቤዚክ ማቴሪያልስ የምንላቸው ይህንን ነገር ኮንስትራክት ለማድረግ ሲምፕል ሰርኪዩትን ኮንስትራክት ለማድረግ what kind of materials are needed ሚለው ነው ጥያቄው ማለት ነው። so a electric power bulb conductor ወይም ደግሞ wire conductor and wire are the same regarding their meaning. so conductor or wire, B battery, bulb, conductors, switch, C switch, conductors, bulb, benzene, D bulb, display monitor, battery, switch. ስለዚህ ከዚህ ውስጥ ሊያስፈልገን የሚችለው ሲምፕል ሰርኪዩትን ለመስራት ሊያስፈልገን የሚችለው ምንድነው? ባትሪ አንዱ ነው፣ ኢነርጂ ሶርስ ስለሆነ ማለት ነው። በልብ ያስፈልገናል፣ ፖል ያስፈልጋል፣ ኮንዳክተር ያስፈልጋል፣ ኦር ደግሞ ዋየር ማለት ነው። ዴን ስዊች ያስፈልጋል፣ ማብሪያ ማጥፊያ ያስፈልጋል ማለት ነው። ስለዚህ እነዚህ ኢምፖርታንት ማቴሪያልስ ናቸው ማለት ነው። ኮንስትራክት ሲምፕል ሰርኪዩትን ለመስራት እነዚህ ማቴሪያሎች ዳር ኢምፖርታንት ማቴሪያልስ ናቸው ማለት ነው። አስፈላጊ የሆኑ ማቴሪያሎች ናቸው ማለት ነው። እንግዲህ ውድ ቤተሰብ ይህን ይመስላል የ2016 እንግዲህ ሙሉ ጂኤስም ሰርቻለሁ፣ ማትስም ሰርቻለሁ ማለት ነው። እንግዲህ እና ከናንተ የሚጠበቀው እንግዲህ ይህንን ቪዲዮ ላይክ ሼር ማድረግ እና ልጆች ጋር እንዲደርስ ማድረግ ነው። እንግዲህ ውድ ተማሪዎች እናንተም ደግሞ ያው እንግዲህ እስከ ቀሪ 4 ቀን ምናምን አለ። በዚህ 4 ቀን ውስጥ እንግዲህ ራሳችሁን ለማብቃት እንግዲህ የተለያዩ ጥያቄዎችን በመስራት ራሳችሁን እዛ ላይ እንድትገመግሙ እያሳሰብኩኝ ውድ ቤተሰቦች እንግዲህ ከዚህም በኋላ ከጎን ሆናችሁ እንግዲህ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አሁን እየጋበዝኳችሁ እንግዲህ ስላዳመጣችሁኝ ስለተከታተላችሁኝ ወደፊትም ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። Thank you so much.